ሶሲና ጽናት ተጣሉ። ኩሽና ቤት ውስጥ እርስ በርስ ተናንቀው ነበረ። ቤተሰቦቼ ዛሬ በተለመደው ሰዓት ላይ እጅግ በጣም ምርጥ ትዕይንት ያለው የጽናት ድራማው ይለቀቃል። ጨበርዬም እንግዲህ ጽናት ጉሮሮዬን ትቆልፍብኛለች ብላ ሻሽ ጠምጥማ ነው የምትሄደው። ጽናትም ደግሞ አርፈሽ ማትቀመጪ ከሆነ የእሷ ጣ ይደርስሻል ብላ እያስፈራራቻት ነበረ። እና ወዶቼ አሁን ላይ ሰኒ መቅናትሽን አቁሚ፣ ጆከር ጋር ቶሎ ተጋቡ፣ እሱም ስራውን መስራት አለበት፣ ለምንድን ነው እንደዚህ የምትሆኑት እያላችሁ ነው። እና ደግሞ በተለይ በጣም ማጋባት የምትፈልጉት ራኬብንና ቅዱሴን ነው። እኔም ራኬብና ቅዱሴ ቢጋቡ ደስ ይለኛል። ግን ደግሞ ራኬብ የቅዱስን ጸባይ የተረዳችሁ አይመስለኝም። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነዋሪዎች ዌልካም ዌልካም፣ እንኳን በሰላም መጣችሁ ብያለሁ ውዶቼ ጋይሶችዬ። የምወዳችሁ ማከብራችሁ ቤተሰቦቼ ቪዲዮን ላይክ አድርጉልኝ። ብዙም እይታዬ ኖሮ አይደለም የተፈጠረው ምን እንደሆነ አላወቅንም። እስኪ እንግዲህ ለማንኛውም ላይክ እና ሰብስክራይብ አድርጉ አዳዲሶች ማለት ነው ውዶቼ። ጽናትንም እንግዲህ የተሰጣት ገጸ ባህሪ ስለሆነ ምንም ብትነጫነጭ ምንም ብትሆን እኔ በጣም ነው የምወዳት። ትናንትናም በሰራሁላችሁ ቪዲዮ ላይ አንዴ ለምን ገደልሻት ለምን ሞት ተመኘሽላት እያላችሁ የነበረ አናዳኝ ነዋ። ታዲያ ምን ነው ሸዋ አናዳኝ ነው እላችኋለሁ። ሰምታችኋል። ኪራም ደግሞ በቃ ያዙ ልቀቁኝ እያለ ጢባራም ሆነብኝና ለዛ ነበረ። ሰምታችኋል። እናንተ ይሄን ያህል ነው እንደ ጽናትን የምትወዷት? እንደ አንዳንድ ጊዜ እኮ የሆነ ነገር ሲፈጠር ያላችሁን የሰው ፍቅር ታውቃላችሁ ማለት ነው። እና ጽናትን እንደምትወዷት ነው ትናንትና ያወቅኩት ማለት ነው። ተንጫጫችሁ በኮሜንት ማለት ነው። አልሞተችም ጽናት ያለች ማለት ነው። አለች እና ወዶቼ ቅዱሴና ራኬብ ይጋባሉ። በተለይ ደግሞ ግን ሀናና ክብሮ ግን ቤተሰቦች እንዴት አድርጋችሁ ነው እናንተ ሁለት እሳትን አንድ ላይ ለማጋባት የምታስቡት? ሁለት የማይረጋጉ ሰዎች ቅዱሴና ሀናና ማነው ስሙ ይሄ ክብሮም በጭራሽ የሚግባቡ ሰዎች አይደሉም። ምክንያቱም ሀና ሌላ ዓለም ውስጥ ያለ ሰው ናት በሉ። እዚህ ጋር ደግሞ ክብሮም ሰኒን አፍቅሮ በሰኒ ፍቅር ናላው የዞረ ሰው ነው በሉ። ስለዚህ እንዴት ነው ሀናና ክብሮም አንድ ላይ ይሆናሉ ብላችሁ የምታስቡት ጋይሶች? እኔ ግን ምንም አልተሰማኝም። ቢሆኑ ደስ ይለኛል። ግን ደግሞ ሁለቱም ቀዣዎች መደማመጥ የማይችሉ ስለሆኑ ሁለቱ ተጋቡ ማለት ቤቱ ፈረሰ፣ ቤቱ ተቃጠለ ማለት ነው በቃ። እና ጋይሶችዬ ጽናትም እንግዲህ ጽናት ምንም ጉድ የለባትም ምናምን እያላችሁ ነበር ትናንትም ኮሜንት ላይ። እናንተ ናችሁ ኮሜንት ላይ እያላችሁ ያላችሁት። የነሱ ኮሜንት ስር ሄዳችሁ የጽናት ጉድ ይጋለጥ፣ ጉዱ አይውጣ እያላችሁ ነው። ጉዱ ሌላ ነገር ጉድ ሳይሆን ይህን ነገር ያደረገችው ከሰሉን አምጥታ እሳት ውስጥ አድርጋ በርበሬ የጨመረችው እሷ ስለሆነች ይሄ ነው ይጋለጥ እየተባለ ያለው እንጂ ሌላ ነገር አይደለም። በረግጥ ይህንን ነገር ኪራም ጠርጥሯል። ይሄንን ነገር ራሷ አድርጋው እንዴት ራሷ ልትወድቅ ትችላለች? ምክንያቱም በቃ የሆነ የተምታታ ስሜት ውስጥ ነው ያሉት። ግን ደግሞ ከምንም እና ከማንም በላይ ኪራ አስተዋይ መሆን አለበት። መልስ ሲመልስላት ይሄን ነገር ሲሰማ ለምን እንዳደረገችው በተረጋጋ መንፈስ ሊጠይቃት ይገባል ብዬ አስባለሁ ጋይሶችዬ። እና ደግሞ እዛ ጋር እና ውድ ቤተሰቦቼ ዛሬ በተለመደው ሰዓት የጽናት ድራማ ይለቀቃል ውዶቼ። እዚህ ጋር የኪራ ጓደኛና ኪያ በደንብ ሊስማሙና ሊነጋገሩ ይገባል። እኔ ባንቺ ምክንያት የመኪና አደጋ ደርሶብኝ ምናምን እያለ ጓገጭ እያለ ነበር ማለት ነው። እና ውዶቼ ከምንም በላይ ደግሞ ምህሩ በደንብ ልትጠነቀቅ የሚገባበት ሰዓት ላይ ደርሳለች። እዛ ጋር እንግዲህ እሌኒ እሷን የሆነ ነገር ለማድረግና ናሆመን ለራሷ ለማድረግ እያሰበኝ ስለሆነ እንዴት ነው ይሄ ነገር ሊታወቅ የሚችለው? እውነት ለመናገር ሂዊ በደንብ ልጠብቃት ይገባል ጽናትን ማለት ነው። የሆነ መድኃኒት ቀይራባታለች ወይንም ወስዳባታለች። ምን እንዳደረገች ማወቅ አልቻልኩም። እስኪ ዛሬ እንጠብቃለን።